ባጭሩ ስለኔ ደህንነት ከጠይቃችሁ ማልቀስ ፈልጌ እንትን እንባው ራሱ እንትን አረገብኝ። አድማረግ ከሚዲያ ሰው ጋር ተባብሮ አድማረግ አድማረግ ያሳስራል። እና ሰንዬ በነገራችን ላይ ይሄና ተቀብቻለሁ። ሙሽራዬ እንደማይመጣ ያወኩኝ ዝግጅት ላይ ነው ያለሁት። ሙሽራዬ እንደማይመጣ አውቄ ቬሎይን ሰቀየዋለሁ። ሂና ምናምን ተቀብቻለሁ። እሺ ሂና ተቀብቼ ነው አሁን እንደዚህ ሻሻ ስር የመጣሁት። እሺ ሂና ቅቤ ምናምን ትንሽም ጭንቅላት ያደርኩ ነው። እንደማይመጣ አውቃለሁ። ባትመጣም ቅጠረኝ የሚለውን ግጥም ጋበዝኳችሁ ለዛ። ባትመጣም ቅጠር ባይመጣም ሊቀጥረኝ ይገባል። ቅዳሜ ቀን ከምሽቱ በኢትዮጵያ አቆጣጠር 5 ሰዓት ይመጣል ብዬ በተስፋ ጠብቃለሁ። ይመጣል። እሱ ይመጣል ቅዳሜ ቀን እና ባለፈው እኔ ላይቭ ላይ ሰው እኔም ላይቭ ላይ ሆኜ እነሱም ላይቭ ላይ ሲሆኑ ሪአክሽን ማድረግ አላውቅበትም። ቀለበት አድርጌ ነበር አይደል? ምን ወሰደው ከእጄ ላይ? በቃ እንደዚህ እኮ ቀልቤን እኮ ሄዷል። እጄ ላይ የሆነ ወርቅ የሆነ ነገር አድርጌ ነበር። የት ሄደ? ማን የወሰደው? ከስ የኔ ነገር ምን ወስዶት ነው? አሁን እጄ ላይ አልነበረም። ምን ወስዶት ነው? አሁን ምግብ ከበላው በኋላ ስታጠብ ነው የኔ ነገር። አሁን እኮ ራሴን ያየሁት እንደዚህ ሳር የሆነ ኮረኮሬ ነገር የለም። ለማንኛውም ምን ያደርጋል ጌጥ ምን ያደርጋል? እና ትላንትና ነው በጄ ነበር ላይቭ ላይ ሰው ሲሆን እኔ ሪአክሽን ማድረግ አልችልም። ሂናዬ ቢወርድ ምናምን እንዳይገርማችሁ እሺ፣ ወደታች ሊወርድ ይችላል። ለዛ ነው እንደዚህ አይነት ልብስ የለበስኩት፣ ሺቲን የለበስኩት። ራሴን ጥዬ እንዳይመስላችሁ፣ ራሴን አልጥልም። ግን አወራለሁ፣ እንዲወጣልኝ አወራለሁ። ዛሴ የሚወጣልኝ ከመሰለኝ ሁሌ አወራዋለሁ። ምክንያቱም ታሪኬ ነው፣ የኔ ታሪክ፣ የኔን ሳይድ ነው ማወራው። አራነጣ ሌላውም የራሱን ሳይድ የማውራት መብት አለው፣ ዝም ማለትም መብት አለው። ዛሴ this is my story, I talk when I need it። እና ትላንት ነው ላይቭ ላይ ሲሆኑ ማን እንደ ሀገር ቴንክ ዩ ፎር አንደርስታንዲንግ። ላይቭ ላይ ሲሆኑ ላይቭ ላይ ሰው ሲሆን እኔ ሪአክሽን ማድረግ አላውቅበትም፣ አልችልም። ምክንያቱም የሆነ ነገር ስናገር እነሱ አንድ ነገር የሚናገሩት ያመልጠኛልና ሙሉን እስቲ ምን እንደደቆሱልኝ እንደነበረ አያለሁ። በጣም ከዚህም በስተቀር ለኔ ይሄ አጀንዳ አለ፣ ይሄ ታሪኬ። ሌላ አጀንዳዎች የተነሱ አሉ፣ ግን ለጊዜው እሱን አጀንዳዎች ከኔ እንዳትጠብቁ እሺ፣ እንዳትጠብቁ ፕሊዝ። አያለሁ፣ አይቻልም፣ እንትልኩልኝም አላችሁ ከዚህ ሙድ ስኔ ለማውጣት። ግን ብርቱካንዬ እና አያለሁ፣ ገባችሁ? እንደዚህ ነገር ላይ አስተያየት ለመስጠት ብዙ ጭንቅላት አይጠይቀኝም፣ አውቃለሁ። እናንተም ታምናላችሁ። ግን ይለፈኝ አሁን ይለፈኝ። እሺ ችግር የለም። ሁሉን የዱባይም ጉዳይ ሆልድ አድርጌው ነው እንጂ አቆሜ አይደለም። እሺ አቆሜ አይደለም። ይሄ የኔን የሆነ ታሪክ እንትን ልበል። ሄለንን ደካማ ጎን አገኘን ብላችሁ የምትንቀሳቀሱ ካላችሁ እኔ ጋይስ ከፈለጋችሁ 1000 ዓመት ስፈልግ ላላግጥበት ስፈልግ ላለቅስበት ሁላ እችላለሁ። እዛ ሴት እኔ እንደዚህ አይነት ባህሪ ያለኝ ሰው ይሆን። ባህር ሻርክ እየገላመጠኝ ጥርሱን ሲያገጥ አንተ ገጣጣ ያልኩ የተሰዳደብኩ ያለፍኩ ሰው። ግን ውሸት ያስጠላል። በተለይ የምታውቀው ሰው ሲዋሽ እዴት ላል ትደነግጣል። እዛ ሴት ይሄ ብቻ ነው እሺ ያለው፣ ሌላ ነገር አይደለም። እስቲ ሙሉ ሪአክሽን አላረኩበትም በቃ አይደል። እስቲ ልስማቸው ምን ሲዶቅሱልኝ እንደነበረ። ጂጂንም ማየት ፈልጋለሁ። ጂጂ ምን እንዳለች ቃል በቃል ማለት ነው። እሺ ጭራሽ ጂጂ ማለት ነው። የሆነት ጂጂ ትምህርት ያቆመችው ልጅ ሌላ ነገር እንድታቆም እንዳላረጋት ሙሉ ጀርመን በእጄ እንዳላችሁ እንዳትረሱ። በተለይ ጀርመን፣ በተለይ ዱባይ እጄ ላይ ነው ያላችሁት። ዶንት ፕሌይ ዊዝ ሚ እሺ። ግን ልስማው ለማንኛውም
እህል ጋብዝሻለሁ አንዴ። በነገራችን ላይ ተስ የሚባለውን ሰው ኢንፎርሜሽኑ ካላችሁ እያንዳንዳችሁ ኢንሳይደሮቼ ወደኔ ሹክ በል። ታውቃላችሁ ኢንሳይደር ንጉስ ነው፣ እኔ ቤት ንግስት ነው። መቼም ምስጥራችሁ አይወጣም። ይሄን ታውቃላችሁ። ዛሲ ከኔ ጋር ስንት ዓመት የከረሙ ለዚህ ነገር ይመሰክሩልኛል። የፈለገ ነገር ሊያስተያየት ብሰጥ እያንዳንዱን ኢንፎርሜሽን ከምን ጋር ላኩልኝ። ወላ ሀገር ቤት ያለ ወላ ምናምን ያለ ያ እኔ ጠብቄሽ ያው ኖርዌይ ስላለሽ ጋብዝሽና ስለ ኖርዌይ ህግ አንዳንድ ነገር ጠይቅ። ስለ ኖርዌይ ህግ አንዳንድ ነገር ጠይቅሻል። ለምን ትጠይቃለህ? ደደብ መሆንን የምታውቀው ዊኪፔዲያ ላይ አገባም እንዴ? ጎግል ላይ አገባም እንዴ? ሲሪን አትጠብቅም እንዴ? ሲሪን አትጠይቃትም? ሲሪ ዋቲስ አባውት ምናምን ብላ አትጠይቅም እንዴ? ጀዝባ ደደብ። ሁለታችሁም አንድ አይነት ጀዝባዎች ናቸው። ገገማ ልቃሚ። ክሱ ላይ የምጨምረው ነገር ነው ይሰጣለሁ ዛሬ። ገብቷል? ካቻ ቢቴ ነው ካቻ ዲዲ ካቻ ዱዱ የሚባለውን አትጠይቅም እንዴ? በድምጽ ስፈልግ በቴክስት ይልክልኝ። አይ ደደብ መሆንን የምታውቀው እንትን ገብቷል? እኔ ጨምርልኝ እንዴ? እየተፋው ነው የምጨምርልህ። እየተፋው ያክታዬ መጥፊያ አድርጋለሁ እንዴ ማስረዳ። ያ ቻታ ጊቢ ነው ቻቻ ዲዲ ነው ቻቻ ቱቱ የሚባላል አለ። አትጠይቅም እንዴ? ዊኪፔዲያ አትጠይቅም እንዴ? እካካ ቡጉንጃም ልቃን ቴሲ ይኸውልህ እኔ አሁን ህይወት ቻታ ጊቢቲ ነው ማለት ቻቻ ቡቲ ነው ቻቻ ቡቱ የሚባላል አይደል? አስኪት ጋዴሚት ደደብ ለማንም ኤክስፕሌን ማድረግ አይጠበቅብኝም፣ ግን ነገሮችን ለማጥራት አሁን ልብ ብለህ ስማኝ። በነገራችን ላይ ይሄንን ነገር ዛሬ ይዤ የመጣሁት ኢሱን ላስታውሰው ፈልጌ። አንድ ጊዜ ኢሱ ትዝ ይላል፣ ሱቅ ልንገዛ ሄደን ርካሽ መስሎን ይዘነው ስንመጣ ወደ ባንኮኒ በግራም እንደሚሸጥ እኛ ሙሉ ፌስታሉን ይዘን ይሄድ ነው የሙሉ ዋጋ መስሎ ነበር። ለካ የግራም ዋጋ ነበር የተጻፈው። አትግዢ ብለኝ እኔ ገዝቼ ለሮማንቲካችን ይዤ ገብቼ ነበር። ትዝ ይላል። እቺን ይዤ የመጣሁት ለዛ ነው። ስራዬ ብዬ ነው ገዝቼ የመጣሁት። ይሄ ትዝ ይላል። ውድ ነው አትግዢ ስትለኝ ገብቷል ታለ አንተ አትግዢ ያልከኝ እኔ ይሄን ሁላ ገዝቼ ነው የመጣሁት። ላሳይ ላስታውስ ስለፈለኩ ያ ዛሴት አሁን ዝበላ አስታውሽ። እንዴት በግራም እና በእንትን ትገዣለሽ ብለ ፕሩፍ እኔ ሚኒሊክ መሰልኩ እንዴ ፕሩፍ የምትለው? አልሞትኩም እኮ የሚኒሊክን ታሪክ ብቻ ነው የምታነበኩ። የኃይለ ሥላሴን ታሪክ አይም ሂርኩ ኖርዌይ ላይ ስኖር እንደ ማንኛውም ኢትዮጵያዊ ኖር ያለው እኔ ኦስሎ አልኖርኩኝም። ትሮንዳይም በርገን ምናምን የሚባሉ ከተሞች አልኖርኩም። እኔ የኖርኩት ኦሊሶ እንደምትባል ከተማ ነው። አሁንም ቢሆን ስለኔ ኢንፎርሜሽን የሚሰጥ ሰው አለ። ይሱ ጀዝባ መሆንን ነው እንጂ ኦሊሱን እኮ መኖርህን አይደለም። ሰው ከጀርመን እና እንዳለ እንዳውም ስዊድን ይቀርበናል። አንድ ነው 7 ሰዓት ለአንታውን ፕሩቭ ይሄ ነው። 3 ሰዓት መንገድ ነው። 3 ሰዓት እቺ ሴትዮ የሚከፍላት ሰው አለ ቲክቶክ ላይ እንደዚህ የተመረ አሁን እሱ ለአንተ ጀዝባ ለምን ፍለጋ ነው ሰው የሚከፍለኝ? እስቲ እሱ ለአንተ ለምን ነው የሚከፈል? ጅላንፎነትን መጥጬ እንዳወጣል ነው፣ ስማርት እንድትሆን ነው፣ ላጭ የምታዝረከርከው መሐረብ እንዲገዛል ነው። ለምን ነው የሚከፈለኝ ብለ ወጉ ድረሰኝ ብለ ነው ሲሉ ሰምታ ዶሮ ታንቃ ሞተች ማለት ይሄ ነው። ለምን ነው የሚከፈለኝ ሲሉ ሰምታ አይደል? ቤሽቴ አንተ አጋሰስ። እኔ እኮ አሁን እኮ ፍቅሩ ከለቀቀኝ በኋላ ነው እኮ እንደዚህ አይነት ጅላንፎ መሆን እየገባኝ የመጣው እኮ። ይብላኝ ለዘቢባ ጅላንፎነቷ እስከሚገባ ድረስ ጅላንፎ ጅላጅል ቆረቆንዳ ሰውዬ
ይገባል። ቲክቶከሮችን ነገር ይገባል። የተከፈላቸው የሚሳደቡ ሰዎች አሉና ተደውሎልኝ ነበር እኔ ኢሹ ለመሆን ለሰው ለሚወዱኝ ለሚያከብሩ ሰዎች ጥርት አድርጌ የደወለልህ ማን እንደሆነ ልንገርህ፣ ምን ያህል እንደማውቃችሁ ማለት ነው። ዮኒ ነው የደወለልህ። ዮኒ ጓያ እሱ አበባ በጠረረበት ሰዓት አንድ ሄለን ከድሮም የሚከተሏት አድናቂና አድራቂ ያላት ከድሮ እነሱ እኛ ብቻ ነን ታዋቂ ሲሉ ዩቲዩብ ላይ ከነሱ በኋላ መጥቼ አፈናቀልኳቸው። ቲክቶክ ላይም ስመጣ ሄለንን ስሟን አልጠራም አፈምሼ እኔኑ ልትረግጠኛል እንኳን ሊያፈምሰኛል ለራሱ ፈሱን እየተንጠረጠረ ነው የሚሄድ። እኔ የዩቲዩብ ልጆች ናቸው የኔ ተከታዮች ዘንድሮ ገብቷል። አቦ ጌም የሚልኩብኝ ሰዎች ወደዛ ሄዱ እና ቴክስታችሁን ይሸፍኑብኛል ጌም ሲላክብኝ። ዮኒን የደወለልህ ደግሞ ለምን እንደሆነ ታውቃለህ? ሰዎች ለኔ አንደርስታንድ አረኳት ሲሉ እንዴት በእኛ ልትነግድ በአንተ ልትነግድ ብሎ በሱ ቤት ጌሙን ማጨናገፉ ነው። እኔ ሲጀምር እናንተ ታርጌቶች አይደላችሁ ምንም አይደላችሁ። ጌሙን እኮ ካስተዋወቀን 2 ሳምንት ሆኖታል እኮ። ከዛም በፊት እኮ ስናወራ ነበር። ዘሴት እንዴ ጌሙን አስባ ነው እንዴ ዘቢባ ሄዳ ኢንተርቪው የሰጠችው? እኔ ከመሬት አንስቼ እንኮ ስለናንተ እያወራው ቢሆን ያ እንደዛ ልታስብ ትችላል። የዘቢባ ኢንተርቪው ላይ ነው ሪአክሽን ያደረግነው። ለዛውም ሄለን ስላንቺ አወራች ብላችሁ ራሳችሁ ጽፋችሁልኝ ከዛ ሪአክሽን አደረኩ። ዛት ዚስ ኢዝ አፕ ራይት የምን ዘቢ እኔ ስንት ዓመት ነው ስለናንተ ማወራው? ዮኒና ጂጂ በአሁን ታይም ለምን 30 አንበሳ ለሌላ ቲክቶከር አይገባም? የነሱ ያሳስባቸው፣ የኔ ግን በጣም ያሳስባቸዋል። ምክንያቱም የውድቀታቸው መንስኤ እኔ ስለሆንኩ እኔ ነኝ። ዮኒና ጂጂ ደሃ ሆኖ እንዲቀሩ ያደረኳቸው እኔ ነኝ። በተለይ ጂጂ ልጇን ራሱ ደሃ አድርጌ ያስቀሯት እኔ። ለዛ በየትኛውም አጋጣሚ እንደዚህ አይነት ነገር ውስጥ ሄዳለች። ቤታ ሺህ አንበሳ ከምታገኝና ሄለን አንድ አንበሳ ቢወርድላት የትኛው አንጨረጭራቸዋል ብትላቸው ይሄ አንጨረጭራቸዋል። ምክንያቱም የውድቀታቸው መንስኤ እኔ ነኝ። ዛሴት እሱ እንደደወለልህ ግሩፕ ገብታችሁ ከተስጋ ምናምን እንዳወራችሁ ይሄንን ማን ነገረኝ? ገብቷል። ይሄን ያለው ማውቄ እሱ አንተ እከካ ላጫም ለምቦጫ ነገር አያስፈልግም ያልኩት ለካ ያስፈልጋል። አባቴ ያስፈልጋል። የቲክቶክ ሾውን በሾው እንደሆነ ሁሉ የቲክቶክን ነገር በቲክቶክ ነው ሂና ገብቷል። በምንም የማንገናኝ ሰዎች እማላቃት ሴትዮ መጀመሪያ እሱ ግን ቅንድብ ላይ እዚህ ላይ ራሱ ነጭ ሽበት አውጥተህ እኔን ሴትዮ ትላለህ። እውነት አሁን ሳሚ እንኳን የእውነትም ይሄ ልጅ ጀዝባ ነው አይልም? ብዙ ጊዜ ምን እልህ ነበር ራሱ ያኔ እዚህ ራሱ ሆነ ገና ከዘቢባ ጋር ስትገናኝ አታውራ አንተ እልህ ነበር እኮ አታውራ። አንተ ማለት ምን አይነት ሰው እንደሆንክ ታውቃለህ? የሆነ ህፃን ልጅ አለ ሁሉ ነገር ላይ አስተያየት የሚሰጥ እና ሰዎችን ያስቀይማል። እና እናትየው ሰርግ ቤት ስትሄድ ካላወራ ይዤ እሄዳለሁ አለችው። ካላወራ ከዛን አላወራም እሺ እናቴ አለ። ከዛን ጥጉን ይዞ ቁጭ ብሎ ቁጭ አለ ጥጉን ይዞ። ከዛን የሰርጉ ቤት ጥሪ ያቀረበችው ባለቤት ምን ሆነ ነው አቡሽዬ ተጫወት እንጂ ምናምን ስትለው ኖ ማሚ እንዳታወራ ብላኛለች፣ ምክንያቱም ካወራ አፍ አር ይላል አለችኝ። ኖ አንተማ ማርማር ነው አውራ ተጫወት ስትለው እንዳጋጣሚ ስታወራ ቀሚስ ለብሳ ስለነበረ ቂጧን አያት። እሙሟን ሲያት ወይ ያ ጥቁሩ ነገር ምንድነው ብሎ በእጇ አይነካው። እውነትም አር ብላ ትታው ሄደች ማለት ነው። እውነትም አር አንዳንድ ሰው ባታወሩ የሚሻላችሁ ሰዎች አላችሁ። እሱ ማለት እንዳታወራ ቤት የሚዘጋበት ጀዝባ ነው። ገብቷል? ጀዝባ ስለሆንክ ነው። በዚህ ቁመትና በዚህ የስፖርት ሰውነት ሞዴሊስት እንኳን ወይም ደግሞ አምባሳደር እንኳን ለመሆን እንኳን ሐሳቡ የሌለ። እሷም ደግሞ አምባሳደር ሆነ መታየትን አትፈልግ።
እንደዚሁ ጅላንፎ ሆነ እግር እያጠብክ እንድትኖር ትፈልጋለች። ገብቷል? ባሌ ነው ብላ ለሰው እያሳየች መኖር ብቻ ነው የምትፈልገው እንጂ ያንተን ያል ቁመናና ምን ያለው ሰው አምባሳደር ይሆናል፣ ሱፍ ማስታወቂያ ይችላል፣ ምን ይላል? ለዛም እኮ መልኩ አለ፣ ግን ደደብ ነው። ማንበብ የምትችል አትመስለኝ እዛ ሴት። እሷም ጅላንፎነቷ ነው ከሷ ጋር እንዲያቆያት ያደረጋት። ገብቷል? እዛ ሴት እሺ ኢሷን ነገር ልንገርህ፣ አንተ ሀብታም ብትሆን ዘቢባን ትተዋታል። አንድ ወረቀት ቢኖርን ዘቢባን አጠብሳትም ነበር። ሁለት ሀብታም ብትሆን ኖሮ ይሄ ፍቅር አይሰማህም ነበር። የለ እስቲ አንድ ሰው ደሃ ሆናችሁ የተዋወቃችሁትን ብር ቢኖረው ከኔ ጋር ይቆያል በሉና አስቡት እስቲ። አይቆይም፣ ከእናንተ ጋር አይቆይም። ዘቢባ አንድ ጅላንፎነቱን፣ ሁለት አንቺ ማንም በየክለቡ ኪትሽን ቸብ እያረገ እየከፈልሽው ነው እያኖርሽ ያለሽው። ይሄ ትዳር አይደለም፣ አዳር ይባላል። ገብቶሻል? አዳር ይባላል። እዛ ሴት ሀብታም ቢሆን ይሱ አንቺን አሁን በሚያናግርሽ ቋንቋ ያናግርሻል። ቆም ብለሽ አስቢ። ሁለት ወረቀት ቢኖረው አያውቅሽም። ይሄንን ምዬ ነው የምነግርሽ። እግዚአብሔርን አያውቅሽም። ይሱ አያውቅሽም። በፍጹም ሊያውቅሽ የማትችይ ሰው ነሽ። ሼፕለስ ምለስ ምናምን ነሽ። የወንድ ጠኔ ያለብሽ ሰው ነሽ። እዛ ሴት ገብቶሻል? ያ ሁለት ጅላንፎ ልቃን። አንቺም ጅላንፎነቱን ተጠቅመሽ ከዛም ኮንዶሚኒየምንም ሆነ ኮንዶሙንም አቅርበሽ የጠበቅሽው አንቺ ነሽ። እሱ ምንም ይዞ ቤትሽ ውስጥ አልገባም። ከዚህ ሀገር ከመነሳቱ በፊት እቃውም በቫዝሊን አሽቶ ብቻ ነው የመጣልሽ። ከዛን ወይ ባጭስ አስገባሽው እቤትሽ አኖርሽው። ለዛው አንድ ክፍል ቤት ነበረ። ህፃኗ ላይ ሶፋ ላይ ማስተኛ ጀምረሽ ልጅሽን እሱን አልጋ ላይ አስቀመጥሽው። ይሄ ብቻ ነው ያለው ታሪክ። በእንደዚያ ነገር በጣም ነው የምነግርሽ። ካይምሮሽ እንዳትረሽኝ ነው ማረግሽ። ይባላ ዞርች ሚስቴ እኔ አንድ ነገር ብዬሽ አላውቅም። እንዳውም ስራሽን እንዳይጥላላ ብዙ ነገር ስመክርሽ ነበር። እኔ ባለ ታሪኳ ስነግርሽ እሱን ነው ማምነው ብለሽ እኔን እንደምቀኛ ካይሽ ምቀኝነት ምን ማለት እንደሆነ አሳይሻለሁ። አንቺንም ይሄን ቅንቅና ምና ላጫም ባልሽም ማለት ነው። ባልሽ አይደለም በነገራችን ላይ ማረፊያ የሌለ የለም ያ የለም። ይሄ ችግር እስከሚያልፍ የአባቴ ገበሬ ይግዛኝ ይባላል። የእናንተ ትዳር የአባቴ ገበሬ ይግዛኝ በሚል የተመሰረተ ነው። ዛሴት ያ 14 ዓመት ወረቀት ማግኘት ያልቻለ ጅላንፎ። ምክንያቱም ንግግር አያውቅም። ይሄ ጭንቅላት ነው። አሁን ኬዝ ላይ ይሁዳይ ቀርቦ ተናግሮ አሳምኖ የዓለምን መንግስታት አይምሮ መስረቅ ማለት ነው። እሱ ነው መስረቅ የሚችለው ይሄ ጅላንፎ። እኔ ደግሞ ለክሳችሁ የሚመች ኬዝ ነው የምሰጣችሁ። ዛሴት አይ ጊቭ ዩ። እናንተ በዚህ ዓለም ትሄዱት፣ እኔ ደግሞ እንዳትረሱኝ በየጊዜው ርግጥ አድርጌ ነው የምነግራችሁ። ከእንግዲህ በዚህ ጉዳይ ፍትህ እስከምታገኙ እኔ ደግሞ አለቃችሁ። ያ ታብታብ ብቻ አድርጉ ጋይስ፣ ኮፒ ሊንክ ምናምን ጂኒ ቡቱ ምናምን አድርጉት። ዛሴት ላይ ከዛ ላይ ዞረች፣ አሁን ሁለታችንም ላይ ዞረች። አሁን አጀንዳው ቢዝነስ ሆኗል። እኔ ኖርዌይ ላይ ስኖር ማለት ነው፣ ኖርዌይ አብሬው የኖርኩት ሰውዬ ይከራከርላል። ዛሬ ደውሎልኝ ነበረ። ምን ነው ከአንተ ጋር የኖረው ሰውዬ ወሸላም ትዋዋሱ ነበር እንዴ? እሱ ዴት ሴድ ምናምን ያንተን አውሰኝ ብሎ ታውሰው ነበረ። ይሄን ያለ የምትተዋወቁት አንተስ ዴት ስትሄድ እኔ ጋር ስትመጣ ከሱ ጋር ወሸላ ተውሰ ነበር እንዴ የምትመጣ? እውነት ይሄን ያለው ዲፕሊ ላይክ ዚስ they know each other ይሄን ያለ የምትተዋወቁት እከካም ንፍጣ። ባለፈው ላይቭ ላይ ስለሆናችሁ ነው እኮ ጸጥ ብዬ ሰማችሁ። አቡሻ በህይወት የሚያቀኝ ሰውዬ፣ በህይወቴ የማልደብቀው ሰውዬ ማለት ነው። ወንድሜ በለው። አሁን እንደዚህ ሂና ተቀብቼ የመጣሁት ባትመጣም ሰርጌን በስነ ስርዓት ድምቅ ባለ ሁኔታ ላከብር ስለፈለኩኝ ነው። እንደዚህ ሂና ተቀብቼ ሂናዬ ነው እንደዚህ የሚፈሰው። በነገራችን ሂና እየፈሰሰ ባትመጣም እሞሸራታለሁ። ያ ይስቃል። ምክንያቱም ያቀኛላ ገብቷል። ልል የምፈልገው ባለጌ ሁል ጊዜ ባለጌ ነው። የሰው ስም እየጠራ የሚሸቅል የሰው ስም እየጠራ እዚህ ቲክቶክ ሶሻል ሚዲያ ላይ በጣም